እሺ ምን ላድርግሽ? ከፒኤስቪ ጋር አናወራም? ከፒኤስቪ ጋር ከጨዋታ በፊት እናወራለን ብሎ እንትን ማለት ፒኤስቪን 4-1 አስወጣው ጎናቲን አስወጣው ሙሉ አስወጣቸው ከርኪዝን አስወጣው ይሄ መላጣ ምንድነው እየሰራ ያለው ምንድነው አንፊልድ መቀለጃ ሽንት ቤት አንፊልድ አረ በስማ መረ አቃጠለኝ እግዚአብሔርን ከፒኤስቪ ጋር እንዴት ቪዲዮ አይሰራም እሺ ምንድነው የምትሉት ቀደማ ቪዲዮ አትስራ ምናምን ራሱ ምንድነው የምታደርጉት ታዲያ ከፒኤስቪ ጋር ቪዲዮ አንስራ ፒኤስቪ ታዲያ ሊያሸንፈን ይችላል አረ በስማ መረ ምንድነው የሚያቃጥለው ቪዲዮ አይሆ ከዚህ በኋላ አልሰራም በሊቨርፑል የመጀመሪያ ከዚህ በኋላ ይሄ ሰውዬ እስካልወጣ ድረስ እንደዚህ ነው ምንድነው በቃ ሁሉንም ጨዋታ እንሸነፋለን ማውራትም ራሱ ያስፈልግም እኮ አረ እንዴት እንደሚያበሳጭ አረ በስማ ይሄ የዚህ ወሬ ትርፉ ነን ቀረን አንድ ለዋሩ አሸነፈ ጊዜ መጥቶ ቢፎር አፍተር ምናምን ዘፈነማ የሆነ አርኒ ሎስት ላ በፒኤስቪ በሀገርህ ቡድን በመታቀው ቡድን በቃ እቺን ካረረጋችሁ ሊቨርፑልን በእርግጠኝነት ታሸንፋላችሁ ተባሉ ነው የሚመስሉት አንድ ተጫዋች ላይ እንዳታለቃቅስ እንደ ዲቤክ ማለት ኤ ስሎት በታክቲክ ከተበለጥክ ማለት ነው ተጫዋች ምርጥ ቢሆን ራሱ እኮ ማለት ነው 4 ከመግባት 2 መግባት ነው ሊያደርግልህ የሚችለው እንጂ ሽንፈቱ አይቀርም ምንም አይቀርም ይመላጣስ ጀመረ ንገረው በቃ ንገረው ምን ብዬ ነበረ እኔ ባየርን ምንም ቪዲዮ አይሰራም አይ ምንም በሊቨርፑል ታዲያ ምን እናድርግሽ እያለቀሳችሁ ቪዲዮ ስሩ ሁሌ የለቅሶስ ጊዜ ነው ያለፈው አመት ግፍሽ ነው የአንድ አመት ግፍ ነው እንደዚህ የሚያደርግሽ ሻሼ ደግሞ ያለብሽን ግፍ አስቢ መቼም አትመለሽም መቼም ነው ማትመለሽው እኛ ግን ዘንድሮ ምን አለበሉ 50% የማን ዩናይትድ ደጋፊ ኳስ ማየት ያቆማል ምን አለበሉኝ ነው ብላችሁ በቃ የሁላችንም አካውንት ይጎዳል እኮ የሆነ ደጋፊ መቀነሱ ክለብ ይቀይራሉ ብዬ እንደዛ ላማቸው አልፈልግም ባንዳ አይደለም ገባችኋል 50% የዩናይትድ ደጋፊ አሰና ዋንጫ ሲበላ ሲያይ ምን ያህል እንደወደቀ እና ጠላቱ ምን ያህል እንደተነሳ ስለሚገባው እነዚህ 1-2 አመት ይታገሳሉ ቢገምታሉ ያለፈው አመት ዋንጫ ስለበሉ እነዚህም ፈላዎቹ አታይም ቪዲዮ መስራት ላቆም ማለት ቪዲዮ መስራት ላቆም ማለት በቃ እጅ ሰጡ አርነ ስላት ከክለቤ ውጣልኝ በቀኝ ላረክልን ነገር በስነ ስርዓት ተመሰጋግነን በክብር እንለያይ በቀኝ እዚህ ጋር ባረ በቀኝ እንዴ የአእምሮ በሽተኛ ላይ ያረገኝ ነው እንዴ ስኳር የለብኝ ስኳር በሽተኛ ታረገኝ ነው እንዴ በቀኝ እንዴ እኔ እንደዚህ አይነት ውርደት አላየሁም በህይወት ዘመኔ 4-1 በፒኤስቪ ቻምፒየንስ ሊግ ናይት ላይ አንተ ዝንጀሮ አንተ ጭላዳ ዝንጀሮ አንተ አውራሪስ ኮናቴ አንተ ተው ኳስ እንዳትጫወት ይሄ ኳስ እንዳይጫወት አንተ ግንበኛ ነው መሆን ያለብህ ወይ ግንበኛ ወይ የሆነ ኩሊ ተሸካሚ ወይ የሆነ ነገር ሁን በቃ አንተም ንጉሱ አንተም ቮሊቦል ነው የምትጫወተው ምን ያረጋል እዚህ ላይ አንተም ካፕቴኑ አንተም ጀነራሉ አንተም በኔ ሀዘንና በኔ ጭንቅ ነው እንደሚዝናኑት እነዚህ ሰዎች በቃኝ ወጣለን በቃ መሐመድ ሳላህ ቁጭ በል በቃ አርጅታል ቁጭ በል መሐመድ ሳላህ በቃ ይበቃል በቃን እንዴ ተቃጠለን እኮ ጋስ እንዴ ተንገበገበን እንዴ አንቺ ደግሞ ምን ነው? እሺ ጭራሽ ተጨተሻል ዛሬ ሼባው እርሱ ይቅርታ አንቺ አልኩ አቀለልኩሽ ይቅርታ። ጭራሽ ለነገሩ ውጤትሽ የሚያቀል ውጤት ነው እያስመዘገበ ጭራሽ በቤታሽ ነው አስደግፈው የሰጠሽ። ኧረ አንቺማ ከቤት ይባሽ የምሬን ነው የምልሽ። ይቅርታ በእውነት የሰው ስም አጠፋሁኝ እኔ እንደዚህ ነው ቋንቋ አልጠቀም ባሽ ካሷ እንዴ ምን ይባላል? ኧረ እውነትን ነው ይሄ ይሰነፍጣል። ይሄ ውጤት ይሰነፍጣል። ያዛፈጫህን በደም እንዴ ሊቨርፑል ምን ነካችሁ እንዴ? ከሻ
ሻምፒዮንስ ሊግም ላለመውረድ ፕሪሚየር ሊግም ላይ ላለመውረድ እኮ እየወረዳችሁ እኮ ነው ወደዛ። እኔ ሬትም ጠብቆ አልኩኝ። እኔ ከዚህ በላይ ምንም ልተባበራችሁ አልችልም። የኔ ወገን ይወደ እረማመድብሃለሁ። እኔ እኮ አንጀቴን ትበሉኛላችሁና ዘንድሮ እንደው አይ ፈጣሪ ይሄን ልታሳየኝ ያስቀመጥከኝ ማለት ይገርማል። ሂባው አረሽሩ ቅሌታ መንፈስ ዞር በል ካጠገብ ዞር በል መራራለ መሰለኝ። እኔ ግን በጨጓራ እንደምንቋጥር አይገባውም ወይ? እኔ አላወራም። ባወራም የሜም ግብአት ነው መሆን። ጸጥ ነው ምንም በሜዳ የመጣው አራላንድ የኔዘርላንድ ክለብ ያደለው የቡንደስሊጋውን መሪ አምጥቶ አራላንድ ይለጠልጣል። እኔ እኮ ይሄ እኮ ኑብ ቲም እኮ ነው። ወይ ምን ብዬሽ ስለማን ነው ማወራሽ? በጎዶሎ እኮ የምንጫወተው ሳላ እኮ የለም እኮ ሜዳ ውስጥ እኮ የለም እኮ ሳላ። ማን ያለው ሜዳ ውስጥ? ፍላጎት ያለው ሰው የለም። ሁላ እኮ አንድ እኮ ፍላጎት ያለው ሰው የለም። ኬርኬዝ ይቀልዳሉ፣ ኮናት ይቀልድብናል። እኔ እኮ ደግሞ ተስፋ አድርጌ ከዛሬ ነገ በቃ የሆነ ነገር ይሻሻላል ከዛሬ ነገ እያልኩ ማየው ነገር እኮ ከዛሬ ነገ ጭራሽ እስኖት አይባረርላል። የእድሉ ድክመት ነው እንጂ ሊቨርፑል ከሞተ ቆይቷልሽ። እኔ ነበር አይደል ተስፋ እንዳቆርጡ ስጋፋቸው ነበር። ቁራጡ ወዴትም ባክ ምናምን ብሎ የለም። ደህና ደሩ ኮፒ ሊንክ አድርጉት። አረ ወይኔ፣ አረ ምንድን ነው የተጠቀማችሁት? ወይኔ ምንድን ነው? ቆይ እኛ ላይና እናንተ ላይ ማለት ነው ያስደገሙብን የሆነ ነገር አለ። ሼባው ላይና እኛ ላይ ማለት ነው የሆነ የተሰራ ስራ አለ። የሆነ ነገር አለ። ሼባው ማጣራት አለብን። የማንም መጫወቻውን እኮ እግዚአብሔርን ዝም ብለው እየመጡ ፉል ስኳር ነው ይዘህ የገባው። ኤኪቲኬ ተጎድቶብዎታል። ምንድን ነው የሚፈጠረው? ወይኔ ለእናንተ አዘው። እኛ እንኳን እኮ ቢያንስ ማለት ነው በፔፕ ነው እንላለን። እሺ እናንተ ምንድን ነው የምትሉት? ስሎት ኤኒዌይ ማለት ነው በቶፕ ስፖርት ማለት ነው በአቬተር ላይ በአንድ በረራ ብቻ ማለት ነው እስከ 400,000 ብር የምታሸንፍበት ሁኔታዎች አሉ ማለት ነው። የገባችሁ ጠቅጠቃሩ አይዟችሁ። ምንድነው ስሎት? ምንድነው የምታሳየን እንዴ? ኧረ አንፊልድ ነው። ማን ያስረዳ? ቆይ አንተ አይገባም እንዴ? ምን አይነቱ ደደብ ነው በእናታችሁ? አንፊልድ ነው። ኧረ ሜዳ እንኳን ምረጥ። አንፊልድ ላይ 4 እና 3 አስለጠልጠናል እያመጣ እንዴ። ምንድነው የምትሰራው? እንደዚህ አይነት ጨዋታ አያስፈልግ። በቃ አስተላለፍ አልሰራ ካለ እኮ መተው ነው። ቀይረው አስተላለፍ እንዴ። ፕላን ቢ የሚባል ነገር የለም እንዴ? አሰልጣኝ እንደ አሰልጣኝ ሌላ ጨዋታ አትፈልግም እንዴ? ሁሌ አንድ አይነት አስተላለፍ። አንዴ ጋክፖ በቃ ተወው። ከጋክፖ ፍቅር ይዘዋል እንዴ? ሰውየው ፍቅር ይዘዋል። አያስወጣው በቃ የሚወጣ ሳላ ራሱ አቋሙን ካላሳየ ቀይረው። አይቀየርም እንዴ? ምንድነው የምታሳየን? 4-4-3-3 እንዴ? አረ ያስጠላል፣ ይቀፋል። ይሄ ሊቨርፑል አይደለም። አረ እንዳይቻሉ ማርያምን እንዳይቻሉ እንዴ የፈጣሪ ያለ እኔ ከዚህ በኋላ ሊቨርፑልን ስም ቀይራለሁ። ከአሁን ወዲህ አንድ ሰው ሊቨርፑል ሼባው ኤፍሲ ምን እንዳይል የፍንድድ ኤፍሲ የፍንድድ ጌታ አምላክ እንዴ 4 መጽናኛዬ ሳቂን መላሽ ሊቨርፑል መጽናኛዬ እንዴ መጽናኛዬ የኔ መጽናኞች ተዋረኩ። ይሄ ከባድ እንደውም አድማ መውጣት ነው በአርሰናል ምክንያት አድማ በቃ አንጩትም ከአርሰናል ጋር ማለት ነው። በቃ ፊርማ አሰባስቦ ከአርሰናል ጋር አንጩት። ለሊቨርፑል ግን 100 ብር ቻሌንጅ እንዳስመረበላቸው። ኧረ ባዳይ የሆነ ነገር ይግዙ እንዳትሄድ አይዛክ። ሊቨርፑል ተሸንፏል።
ምንድነው ቆይ ማትችሉት እናንተ? እኔ አሁን አላየሁም የእናንተን ጨዋታ ገባችኋ? የመጣሁት ግን ላበሽቃችሁ ነው። በደንብ ነው ማበሽቃችሁ። እንዴት ነው በሜዳ 4 ይገባባል? ምን አይነት የማትችሉ ሰዎች ናቸው? እግዚአብሔር ፔስቪ እንዴት ነው የሚያገ ፔስጂ እኮ አይደለም ፔስቪ እኮ ነው እንዴ! እንዴት ያገቡባችኋል? አርነ ስሎት እዛ ስደበድባችሁ አንዴ ኖርከው ምንድነው? እንዴት ነው ማትችሉት? ቆይ በሜዳችሁ 4 እንዴት ነው የሚገባ? በጣም ነው ማትችሉት። አረበና አንተና ፕሪሚየር ሊግ ናመጡሙሽ ጭራሽ የማመጡን ሰዎች ናችሁ። አሁን ማለት ነው ወስነንባችኋል ይላችሁ ስብሰባ አድርገን ወስነን ሚዜ እንዳትሆኑ ተወስኗል። አሁን የሰርግ ጥሪም አይደርሳችሁም። ገባችኋ? ምንም ነገር አትካተቱ። በጣም ነው ማትችሉት። ወይኔ ክለቤ ወይኔ እኔ እኮ ብዬ እኮ ጮሄ እንኳን እንዳይወጣልኝ መሽቷል። የተኛ ሰው መረበሽ ነው። ነደድን እኮ ጭራሽ ዛሬ በፒኤስቪ አንፊልድ ላይ ዛሬም 4-1። ከዚህ በኋላ ምንድነው ምንጠብቀው? እኛ ምንድነው ምንጠብቀው? ከዚህ በኋላ ታሪካችን ሂስትሪያችን ይበላሽ። እንፍቀድለት ለስሎት ሊቨርፑልን እንፍቀድለት። ያ ደግሞ ኢብራሂማ ኮናቴ በቃ አውት። ዛሬ እንደው ከዚህ በኋላ ይሄን ተጫዋች በሊቨርፑል ቤት ማሊያ ጭራሽ እንዳናየው። እሱ የተሳሳተው ኳስ ሁሌ ጎል ነው። ወይኔ እኔ ባብድ በሊቨርፑልና በአሰልጣኝ አርኔ ስሎት ነው። ይታወቅልኝ፣ ይሄ ይታወቅልኝ። አረ ነደድን። በየትኛው ክለብ ነው የሳቅኩት እኔ እንደዚህ? ዩናይትድ እንኳን እኮ እንዲህ አልተሸነፈም። በየትኛው ክለብ ነው እንደዚህ እኔ የሳቅኩት? አረ ይቅር በሉኝ በቃ በእናታችሁ። አረ በስመ አብ። አረ ነደድን እኮ ተቃጠልን። ማጫጁ ኧረ ወገን ሊቨርፑል ያሳብደን ነው። ኧረ በስመ አብ ምንድን ነው እየሆነ ያለ ነው? ምንድን ነው እየተፈጠረ ያለው? ፕሪሚየር ሊግ ላይ እንደዚህ፣ ሻምፒዮንስ ሊግ ላይ እሺ የት እንሂድ? አሁን ስሎት አውት የምንልበት ትክክለኛው ታይም የደረሰ ይመስለኛል። ሰውስ ላይ ብቻ ነው እንደ ሜዳ ውስጥ ያለው አንተ ተጫዋች ነው ሊቨርፑል ያለው። ኧረ ጌታ ሆይ እኔ ከዚህ በላይ ቃል የለኝም እውነት። አንፊልድ ፔንሲዮን ይላል አባቴ ከቀዝቃዛና ሙቅ ሻወር ጋር 4-1 በሜታሽ አንፊልድን መፈንጫ አረግሽው። በቃ ከእሁድ እስከ እሁድ ነው የምትገረፈው። የፈለግከው ቀን ተጫወት ትገረፋለህ። ማትሸነፈው ካል ተጫወት ብቻ ነው ነግራለሁ። እናንተ ናችሁ እኛ ላይ ሙድ ለመያዝ ሞክራችሁት። 4-1 ሰጠት። ዛሬ አርነ ስሎት እንዳይባረር ብቻ እንጸልይ። ይችላል አርነ ስሎት ስለሚችል እንዳይባረር። ቫንዳይክ ምንድን ነው የሚጫወተው? ባስኬትቦል ነው እጁን ነው። ኧረ ውርደት። ዛሬ ከቋጥሮቼ የተሳካልኝ ያንቺ ነው። ሌላው ሚኮስፐርስ ነው። ሚኮስፐርስ ነግሬሽ ነበር እንደምትገረፊ። ፎክረሽ ሄድሻ ግን ተገረፍሽ አንቺ። ለማንኛውም የአርሰናል ቋጠሮ አልተሳካም፣ ግን አንፊልድ ፔንሲዮን ተሳክቷል። አንፊልድ ፔንሲዮን ከበቂ ፓርኪንግ ጋር ምናምን ሁሉንም አገልግሎት ያገኛለ። መተህ ብቻ መለጥለጥ ነው። ቀጣይ ከማናችሁ ትገረፋላችሁ። እስቲ ያኛውን ክለብ አስይዤ 100,000 1 ሚሊዮን ልብላ። በእርግጠኝነት ትሸነፋላ፣ ትገረፋለ። ደግሞ ከእናንተ ብዙ ሙድ ለመያዝ ሞክሩ እኮ ነው ይገርም። ገና አዘቅት ትወርዳለህ። አስራውያን ሰምታችሁኛላ? አዘቅት ነው የምትወርደው። እየተባባሰ ሞተር ነከሰ ማለት በድጋሚ እዚህ ጋር ነው ያራዳ ልጆች። ሊቨርፑል በሜዳው መለብለቡን ተያይዞታል ነው የምልህ። ዘንድሮ 11 ቋሚ ጨፈቆች ይዘህ ብትገባ ከሊቨርፑል ጋር ሳትጨነቅ 2 እና ከዛ በላይ ጎል አግብተህ የማሸነፍ ቻንሱ ባንተ ነው። ምንም ጥያቄ የለውም ነው የምልህ። አሁንማ የሚወጡ መረጃዎች ኔዘርላንዳዊ ሆኖ መላጣ ከሆነ የቴናግ መንፈስ ተጋብቶ ረንዶም የቴናግ ሁሉ አስተማሪ ሰው ነው አይቀርም። ጤነኛም አይመስለኝ። ምን ያራዳ ልጆች ማለት ነው። ግራ የሚያጋባ ሆኗል። መቅለያ ያደረገው አንፊልድን መጫወቻ ያደረገው ነው። ምን ያራዳ ልጆች በሚገርም ሁኔታ ምንም ተከላካዮቹ ማቶ ቀልደኛ በጣም የመጨረሻ ፊልመኛ ሆኖላል። ቫንዳይክ አየር ላይ ቮሊቦል ጀምሯል። ኮናቴ እግሮቹ እኔ እንጃ ፒንሳ እግር ሆኖላል ማለት በሚለው ነው በቃ የሚጫወተው ነው። ምን
ኧረ በዚያ እያያዙ ሊቨርፑል እኔ እንጃ ከሁለቱም ሳይጀምር ገና የሚወርድ ነው የሚመስለኝ። እንደውም ፕሪሚየር ሊጉንም ቻምፒዮንስ ሊጉን መቀለጃ ነው የሚሆነው። ፕሪሚየር ሊጉን ግን እኔ እንጃ ሳይጀምር በጣም የሚቸገር ነው የሚመስለው። ኧረ በጣም አሳሳቢ ደረጃ ላይ ደርሷል። ሀሳብ አስተያየታችሁ ኮሜንት ላይ ዱብ እያደረጋችሁ የፕላስ ምልክቶ እናንተ ነች። ሼር ኮፕ ሊንክ ይደረግ ወደዛ እናንተ ደግሞ ይበቃችኋል። እዛ መደብደብ እዚህ መደብደብ። እኔ እኮ ስለ እናንተ የሰራሁት 15 ቪዲዮ እኮ እንዳለ ተመሳሳይ ተሸነፈ ሊቨርፑል ዛ አረ የሆነ ነገር እንደቀይረ እኔ ራሱ አልኩኝ። እኔ እንዳለ ቪዲዮ እኮ ተመሳሳይ ነው ስለ እናንተ የሰራሁት። ምንድን ነው አንፊልድ በቃ እንዲሁም ማንም ቀና 3 ፊደል ስም መጥቶ አባብቶቹ ይሄዳል። አሁን ይደብር እግዚአብሔር ነው። አሁን ይደብር እንዴ! አረ ረፉ አረ በእግዚአብሔር አረ ሌላ ታሪክ አርነ ስሎት እኔ አርነ ስሎት አውት በጣም እየተቃረበ ይመስለኛል ጋይስ። እኔ እየሸተተኝ ነው እንዴ! መሸነፍም እኮ አይነት አለው፣ አይን አለው፣ ክብር አለው። በሜዳው በአንፊልድ እንዴ! አንፊልድ የማንም መፈንጫ በፒኤስቪ 4-1 እንዴ! ምንድነው እየሰራ ያለው አሰልጣኝ አርነ ስሎት? 400 ምናምን ሚሊዮን ስፔንድ ካደረክ በኋላ እንደዚህ አይነት ፐርፎርማንስ በቻምፒዮንስ ሊጉ 12ኛ በሊጉ 12ኛ እንዴ! ገና አመቱ ከመጀመሩ 8ኛ ነው 9ኛ ሽንፈቱ። ምንድነው እየሆነ ያለው ሊቨርፑል? ምንድነው ማለት ጊዜያዊ ማስታመም እንኳን አቃተው እስከ ጃንዋሪ ሰውየው እንዴ! በእርግጠኝነት እንደው ማለት እርግጠኛ መሆን እንኳን ባይቻል በጣም በቅርቡ ግን ብሬኪንግ ኒውስ አርነ ስሎት ከሊቨርፑል አሰልጣኝነቱ ተሰናብቷል የሚለው የምንሰማበት ጊዜ ሩቅ አይመስለኝም ጋይስ። እጅግ አሳፋሪ፣ ለክብሩ የማይመጥን፣ ለሊቨርፑል ደጋፊዎች ቅስም ሰባሪ፣ በጣም አሳዛኝ ውጤቶች ነው በተከታታይ እየተመዘገበ ያለው። ለማንኛውም ስለ አስደንጋጩ ሌላኛው የሊቨርፑል ሽንፈት ምን ትላላችሁ? አርነ ስሎት ከዚህ በኋላ መቆየት አለበት ወይስ ክለቡን ለቆ መሄድ አለበት? ሀሳብ አስተያየታችሁና ስሜታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አንፊልድ ላይ ማሸነፍ በጣም ከባድ ከመሆኑ የተነሳ ሊቨርፑል ራሱ ማሸነፍ ከብዶታል። ማለት ጊቫዌ ያዘጋጃችሁ እንዴ? ቆይ አንፊልድ ላይ የተጫወተ 3 ነጥብ አለው ምናምን ነገር። ደግሞ አንድ የሰማሁት ነገር አለች። የሆነ ቡድን ወደ አንፊልድ መጥቶ ሊጫወት በጣም ነው የሚያሳዝነው። ታላቁ ሊቨርፑል በዚህ ደረጃ ያህል መንኮታኮቱ በሜዳው የሄዶም የመጣውም የሚረግጠው ክለቡ ነውና ሊቨርፑል ንቅለ ተከላ ያስፈልገዋል። ቫንዳይክ ባስኬትቦል መስሎ ነው ምንድን ነው? ብቻ እኔ ልናቆራለም የመጡት ግን አንድ ሀያል የነበረ ክለብ እንደዚህ ሆኖ በማየቴ በጣም ነው ማዝነው። በጣም ቢስሚላህ ነው የሚባለው አውዝ ቢላህ ነው የሚባለው ሰዎች እንዴ ረጎበዝ ምንድን ነው? ጠላትን የሚያስደስት ነው። ግን ሊቨርፑል ደጋፊዎች ምንድን ነው አልፈጠረባችሁም ይሄ ውድቀት እንዴ? የዘመዶች ከብቱ እንኳን እንደዚህ እኮ አይሰጡም ወተት፣ እናንተ 3 ነጥብ እንደሰጣችሁት። ቢስሚላህ አልሐምዱሊላህ እኛ ደስ ብሎናል። ግን በጣም ገርሞኛል። በጣም ተፋጠነ። በጣም ተፋጠነ እንዴ! ሃይዌ ያረጋችሁት እኮ ውድቀቱ። ይሄኔ ማንቼ ቢሆን ግን አስባችሁታል ሰዎች? አሁንም ደግሜ ነው የምነግራችሁ፣ ማንቼ ቢሆን እውነት በየቤታችን ነበር ሚዲያዎች መጥተው የሚሰሩብን በየቤታችን። እኔ አሁንም ነገር የነሱ 2 ተጫዋች ቢኖረን ከነሱ 2 ተጫዋች ቢኖረን ለዋንጫ እንጫወት ነበር። እውነት በጣም የሚገርም ነው። የሚገርም ኮስኳር ነው ያላቸው። አሁን ኬሚስትሪውን ማግኘት ነው እንጂ ካገኙ ያው ለዋንጫ ባይጫወቱም ወደ ቶፕ ሊመጡ ይችላሉ። ግን አፋጠኑት ውድቀታቸውን። እኛ ግን ደስ ብሎናል። ኤኒዌይስ እስቲ በሊቨርፑል የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርነ ስሎት ችግር ውስጥ ነው። ረብጣ ሚሊዮኖችን ባሳለፍነው የዝውውር መስኮት ኢንቨስት ያደረገው የአርነ ስሎቱ ሊቨርፑል እጅግ በጣም እየተቸገረ እየተመለከት ነው እንገኛለን። ዛሬም በ5ኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ የኔዘርላንዱ ፒኤስቪ አይንድሆቨን አንፊልድ ላይ አስተናግዶ እንግዲህ የ4-1 የሆነ አሳፋሪ የሚባል ሽንፈት አጋጥሞታል። በዚህ ጨዋታ ላይ እንግዲህ አርነ ስሎቱ ሊቨርፑል በፔሪሲች ጎል አማካኝነት 1-0 ሲመራ ከቆየ በኋላ ሶቦዝ ላይ አቻ ማድረግ ችሎ ነበር። ነገር ግን ፒኤስቪ አይንድሆቨን በቲል እንዲሁም ደግሞ በድሬዎች 2 ጎሎች አማካኝነት 4-1 ሊቨርፑልን አንፊልድ ድረስ ተጉዞ መርታት ችሏል ማለት ነው። የአርነ ስሎቱ ሊቨርፑል
በተከታታይ ለ3 ጨዋታዎች ከ3 ጎል በላይ እየተቆጠረበት እንደተሸነፈ እየተመለከት እንገኛለን። ከዚህ በተጨማሪም ባለፉት 20 ጨዋታዎች በ10ሩ ሽንፈት ገጥሞታል። ይሄ ሊቨርፑል በቀላሉ ጎሎች የሚቆጠሩበት ጎሎችን ለማስቆጠርም የሚቸገር ሆኖ ነው እየተመለከት ነው የምንገኘው። የአርነ ስሎት ጉዞ ላይም ጥያቄዎች ከወዲሁ ከደጋፊዎች በስፋት እየተነሳ ይገኛል። ለማንኛውም ስለ አርነ ስሎት ሊቨርፑል ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ሹገርፑል እኔ ቀድሜ ነበር የነገርኩሽ። ናፖሊን 6-1 አሸንፎ የመጣ ነው። እንዳንቺ አይነቱን ክፍት ቡድን እንዳንቺ አይነቱን ሸርሜክስ ቡድን ሲያገኝ ልጥላጥ ነው የሚያደርግሽ ብዬሽ ነበር። ኮመንቴ ላይ እንዳለ ስድም ማለት ነው እንዳለ 4-1 ያንቺ ጓደኞች ባየር ሙኒክን የሚያክል ቡድን ይለጠልጣሉ። አንቺ እዚህ ጋር ትለጠልጫለሽ በፒኤስቪ በሜዳሽ። ኧረ ሼም ነው። አርነ ስሎት አውት ዛሬውኑ አውት። እንደኔ አልወዳደርም ብትይዝ እኔ አልፈልግም ቻምፒዮንስ ሊግ ብትይዝ እኔ እኮ እንደዛ ብዬ ነው የቀረው። ዘንድሮ ጥሩ አይደለም አቋሚ አልወዳደርም ብዬ ነው። ሄደሽ ዝም ብለሽ እያፈነደድሽ ትሰጫለሽ እንዴ? ሼም ከምር ሼም እንዴ! አረ ቆይ ቀስ በሉ። እኛ እኮ ለመበሻሸቅ ራሱ ታይም አጣን። ምንድነው? ምን እየተፈጠረ ነው? እየገባኝ አይደለም። አረ ሊቨርፑል ነቃ በሉ። ኧረ በስመ አብ ወልድ እንዴ! ምንድነው? ፒኤስቪ 4-1 አንፊልድ ላይ ከብሽሽቅ ራሱ ያለፈ ነገር ነው። ይሄ በጣም ከባድ ነው። እኔ አርሰናል ከሙኒክ ነው ያየሁት፣ ግን ሊቨርፑል ምን ሆኖ እንደሆነ ብታስረዱኝ ደስ ይለኛል። ሲሸነፍ ነው የመጣው፣ ግን በዚህ ልክ በአንድ የኔዘርላንድ ቡድን አንፊልድ ላይ 4-1 ይሸነፋል ብዬ አልጠብቅም። ምንድን ነው ይችሉ የለ እንዴ ማለት ዩናይትድ እሺ እኔ ተጫዋቾች አሉ እንትና እዚህ ጋር ቢገባ እንትና እንዲህ ቢሆን እምለው አለኝ። ለሊቨርፑል እኮ እንደ ዲፌንሲቭሊ አውቃለሁ ያው ኮናቴ ነው ሁለቱ ፉልባኮች ምናምን እንላለን፣ ግን በዚህ ልክ አረ ሌላ ፈርዘር ኤክስፕላኔሽን ፈልጋለሁ። ማንኛውም ይመቻች። ፎር ላይክ ሼር ማድረግ አይረሳ።